አውቃለሁ ምነግራችሁ ነገር ጠንከር ያለ ነው ሰርክ የምትሰሙት በየጊዜው የምትሰሙት ነገር ላይ ሆነ ይችላል ግን ግድ ነው እውነቱ ይሄ ነው ሌላ አማራጭ እውነት የለም ምንድነው ይሄ ያሬድ እንደው ሚስጥር የምትለው ነገር ይሄ ምንድነው ይሄ አንደት የምትለው ነገር ካላችሁኝ ላሳያችሁ ተወሎ እግዚአብሔር በዘመናትና በአመታት መካከል በሰው ልጆች ታሪክ ውስጥ መንግስታትን ስልጣናትን እየተጠቀመ እግዚአብሔር እየጻፈ ያለው አንድ ታሪክ ሁሉ ያለፈ ሲሄድ እግዚአብሔር ግን እየጻፈ ያለው ዘላለማዊ ታሪክ ምንድነው እያከናወነ ያለው ነገር እሱን ላሳያችሁ ፈልጋለሁ እሱን ደግሞ ማወቅ አለባችሁ ምክንያቱም ወገኖቼ የሆነውን እንድንሆን ልንሆን የሚገባንን እንዳንሆን ያደረገን ነገር አለማወቅ ነው ሐዋርያው ጳውሎስ በኤፌሶን ምዕራፍ 3 ላይ ምን ይላል ለናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በርግጥ ሰምታችኋል ባለፈው ባጭሩ እንደጻፍኩላችሁ እነዚህን ጽሁፎች ስታነቡ የክርስቶስን ምስጢር ምን ያህል እንደማስተውል ልትመለከቱ ትችላላችሁ ይልና ወደ ቁጥር 9 አካባቢ ስትሄዱ ምን ይላል መሰላችሁ ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ስሙኝ ይሄን ሁሉን በፈጠረ በእግዚአብሔር ከዘላለም ዘመናት ጀምሮ ተሰውሮ የነበረውን የምስጢር ሥርዓት ለሁሉ ገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማን ስለኔ ተሰጠኝ ምን ገልጥ ዘንድ ነው የሚለው ተመልከቱ ሁሉን እስቲ ከኔ ጋር በሉት ሁሉን በፈጠረ በእግዚአብሔር ከዘላለም ዘመናት ጀምሮ ተሰውሮ የነበረውን የምስጢር ሥርዓት ዋው የምስጢር ሥርዓት ተሰውሮ ውስጡን የሚሰራ ምን ነበር የምስጢር ሥርዓት ምንድነው እሱ ወገኖቼ እነግራችኋለሁ ይሄ የምስጢር ሥርዓት የአንድነት ምስጢር ነው በመሰረቱ እግዚአብሔር ጋር ስንሄድ ራሱ እሱ ጋር ስንሄድ ራሱ የምናገኘው ምስጢር አንድነት ነው ምስጢረ ሥላሴ ይባላል የምን ምስጢር ነው ወገኖቼ አብ ወልድ መንፈስ ቅዱስ ሶስት አካላት ናቸው ታውቃላችሁ ይሄንን ሶስት አካላት ናቸው አይደል እንዴ እንዲያውም የድሮው የቤተክርስቲያን ቀኖና በላቲኑም በምኑም የተጻፈውን በእንግሊዘኛው ልበልላችሁ they are three distinctive persons ነው የሚለው distinctive የሚለው ላይ ያሰምርበታለሁ distinctive ነው የሚለው ምን ማለት ነው የተለያዩ ምን ማለት ነው ታውቃላችሁ አብ ወልድ አይደለም ወልድ መንፈስ ቅዱስ አይደለም መንፈስ ቅዱስ ወልድ አይደለም ወልድም አብ አይደለም ይገባችኋል ማለት አብ ማን ነው አብ ነው ወልድም ወልድ ነው መንፈስ ቅዱስም መንፈስ ቅዱስ three distinctive persons but one God አሜን ስለዚህ ሚስጥሩ ያለው ሶስት አካል መሆናቸው ላይ ነው አይደለም ሶስት አካል ሆነው ሳለ ግን ፍጹም አንድ መሆን this is a mystery ቆይ እኛ ስንት ነን እዚህ አሁን ቆጠራ ቢጀምር 1 2 3 4 5 እያልን ብንቀጥል እሺ እንበል 30 ብንል 40 ብንል ሚስጥር ነው እንዴ 40 መሆናችን ቪዚብል ነው አይደል እንዴ የሚታይ ነው ሚስጥሩ ምንድነው አንድ ከሆነን ግን ሚስጥሩ እሱ ነው ስለዚህ የእግዚአብሔርን ጋር ስንሄድ ሚስጥሩ የአንድነት ሚስጥር ነው ምስጢረ ሥላሴ ተብሎ የሚባለው አሁን ይሄ አንድ የሆነው እግዚአብሔር ይሄንን ነገር ምን እያደረገ ያለው ወገኖቼ በታሪክ ውስጥ በዩኒቨርስ ውስጥ እየሰራ ያለውን ስራ ነው የምነግራችሁ በዘመናቱ ሲሰራ ይኖረውን አሁንም እየተከናወነ ያለውን መጨረሻ የሚገለጠውን የምነግራችሁ እሺ እስቲ እዚህ ኤፌሶን ውስጥ ሆነን ስራውን እንመልከት አንደኛውን ላሳያችሁ አንደኛውን ስራ ላሳያችሁ ምን ይላል መሰላችሁ ኤፌሶን 1 22 እና 23ን ብታነቡ ምን ይላል ሁሉን ከእግሩ በታች አስገዛለት ይልና ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው
እርሷም አካሉና ሁሉን በሁሉ የሚሞላ የርሱ ሙላቱ ናት ይላል። ሊስን ማን ይሄን ያደረገው? ይሄን አድራጊው አብ ነው አይደል እንዴ? እግዚአብሔር አድራጊው። ምክንያቱም ምን ይላል? ክርስቶስንም ከሙታን ሲያስነሳው ካለቅነትና ከስልጣን ከኃይላትና ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ሊመጣ ባለው ዓለም ከሚጠሩ ስሞች ሁሉ በላይ በሰማይ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉን ከእግሩ በታች ያስገዛለት ከሁሉም በላይ ራስ እንዲሆን ለቤተክርስቲያን ሰጠው። እሷም አካሉና ሁሉም በሁሉ የሚሞላ የርሱ ሙላቱ ናት። አደረገ ነው አይደል የሚለው? ምን አደረገ ስንል ያደረገው ምን መሰላችሁ? ስሙኝ በደንብ እዚህ ጋር ማን አለ? ክርስቶስ አድራጊ። አሁን የሰራ አብ ያደረገው ነው የምነግራችሁ። ክርስቶስ ከዛስ አመጣና እግዚአብሔር አካሉ አይደለም የሚያደርገው ቤተክርስቲያን። አሁን ስሙኝ በደንብ ምንድን ያደረገው? ክርስቶስን አመጣና ራስ አድርጎ ሰጠው ይላል አይደል እንዴ? ከሁሉ በላይ ራስ እንዲሆን ለቤተክርስቲያን ሰጠው። እርሷን ደግሞ ምኑ አደረጋት? አካሉ አደረጋት። ጥያቄ ልጠይቃችሁ፣ ራስ ሲደመር አካል ይሆናል ሙሉ ሰው? አንድ ሰው አይደል እንዴ? የሚገርማችሁ ሁሉን ከእግሩ በታች ያስገዛለት ብሎ ነው ይሄን የሚለው። ከእግር በታች መግዛት እኮ ማለት ምን ማለት መሰላችሁ? ከእግራችሁ በታች የምትረግጡት የእናንተ አካል ያልሆነውን ነው አይደል እንዴ? ሌላ ኦብጀክት ነው አለ ከእግራችሁ በታች የምትረግጡት። እግራችሁን ትረግጡታላችሁ እንዴ? ስለዚህ ቤተክርስቲያንን ከእግሩ በታች አይደለም ያስገዛለት፣ ሌላውን ነው ሁሉን ከእግሩ በታች ያስገዛለት። ቤተክርስቲያንን ግን አካል እንድትሆነው ነው የሰጠው። እርሱንም ራስ አድርጎ ሰጠ። አሁን አንድ ነገር ላሳያችሁ እባካችሁ። እስቲ አስቡ። በክርስቶስና በአምነው በዳኑ ሰዎች ቤተክርስቲያን የሚባሉት እነሱ አይደለም እኛ አይደለን እንዴ? አምነን የዳኑ ሰዎች። ስለዚህ አምነው በዳኑ ኃጢአተኞች እና በክርስቶስ መካከል ልዩነት እንቁጠር እስቲ። እውነት ልንገራችሁ ምንም አንድ የሚያደርገን ነገር የለም። እርሱ ከሰማይ ነው፣ እኛ እርሱ መንፈስ፣ እኛ ስጋ። እርሱ ብርቱ፣ እኛ እርሱ ጻድቅ፣ እኛ ልቀጥል። እንደዚህ ብቀጥል መቆም ያለው ወይ? ስለዚህ ምንድነው ስዘረዝር ሙለው? ንገሩኝ እንጂ ምንድነው ስዘረዝር ሙለው? ምንም የሚያገናኘን ነገር የለም። ልዩ ልዩ ነን ወገኖቼ። ልዩ ልዩ የሆነውን ምን አደረገ? አመጣና ራስና አካል አድርጎ ስንት ሰው? አንድ ሙሉ ሰው ሰራ። ስለዚህ ይሄ እግዚአብሔር ምን የማድረግ ስራ እየሰራ ነው? ጮክ በሉ። ምን የማድረግ ስራ እየሰራ ነው? ምን እነማንን ነው አንድ እያደረገ ያለው? አንድ የማይሆኑትን፣ አንድ ሊሆኑ የማይችሉትን፣ ልዩ ልዩ የሆኑትን የተለያዩትን ምን እያደረገ ነው? አንድ እያደረገ ነው። ይሄ አንደኛው ነው። ቶሎ ብዬ ሁለተኛው ጋር ልወስዳችሁ። ሁለተኛው ጋር ምን ጋር ትሄዱልኛላችሁ? ምዕራፍ 2 ኤፌሶን ከቁጥር 11 ድረስ እስከ 22 ያለው የምትመለከቱ ይበቃል። ምንድነው የሚለው ካላችሁኝ ይሄ ክፍል እናንተ በስጋ አህዛብ የተባላችሁ በስጋም በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይሄን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ለማን ይሄንን የሚጽፈው ሐዋርያው? እናንተ አህዛብ ስሙኝ እንዲነበራችሁ ያን ጊዜ። አሁን ግን በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ወገኖቼ ምናልባት አሁን ከ2000 ዓመት ርቆ ባሻገር ላላችሁ ሰዎች የአይሁድና የአህዛብ ልዩነት ምንም አይገባችሁ። ባጭሩ በዚህ ባልፎርም ይችላል አይገባችሁ። ምክንያቱም በጣም ርቀን ያለ ነው ከዚያ ዘመን። እኔ 4 ጊዜ ያህል
በቅርብ ዓመታት እስራኤልን የመጎብኘት እስራኤል ውስጥ የማገልገል እድል አግኝቻለሁ እና የሚገርማችሁ ያኔ ፍም የነበረው እንዲሁ አሁን ወላፈኑ አለ ወላፈኑ ነክቶኛል እናንተ አህዛብ እንዴት እንደሚያዩት አይሁዳውያን እንዴት እንደሚያዩአችሁ እኛን እንደሚያዩ ብታዩ በጣም ይገርማችኋል እስራኤል ሄዳችሁ እነዚህ በተለይ ኦርቶዶክስ ጁ የሆኑት አይሁዶች እንዴት አድርገው ሌሎቻችንን እንደሚያዩን ብታዩ ቶለሬት የምታረጉት አይደለም እኔ ዓለምን ዞሬ ያለሁኝ ግን ሁሉ ጊዜ በቃ ሳትወዱት የበታችነት ስሜት የሚፈጠርባችሁ ሳትወዱት ዲስክሪሚኔትድ የምትደረጉት የት ነው ካላችሁኝ እስራኤል ነው all over the world የሚገርማችሁ እኔ አሁን ነጮች መካከል ሲሆን አንዳንድ ሊሰማችሁ ይችላል ነጩ ራሱ አሜሪካዊው ሲነግረኝ እስራኤል ሆኖ በጣም የበታችነት ይሰማዋል አሜሪካዊ ነው የነገረኝ ይሄን እስራኤል ውስጥ ያገኘሁት አሜሪካዊ ሲነግረኝ ከሰው ትንሽ ዝቅ ያለ ይገባችኋል አባባ ምክንያቱም እነዚህ እንትኖቹ ዳቴዎቹ ወይም ደግሞ እነዚህ ራባዮቹ ምናምንቹ የሚሉትን የሚያስተምሩትን ጠልቃችሁ ብታዩት በጣም ይገር እኔ ምን አልኩኝ አሁን እንዲህ ከሆነ አልኩኝ ከ2000 ዓመት በፊት በኋላ ያኔ እንዴት ነበር የሚሆነው መገመት አልቻልኩም አንድ የታወቀ ራባይ የይሁዳ ራባይ የጻፈውን ጽሑፍ ሳነብ ምን ይላል መሰላችሁ እግዚአብሔር አህዛብን የፈጠረው ይላል ጎይም ነው የሚሉት አህዛብ ሲሉ አህዛብን የፈጠረው የሲኦል እሳት እንዳይጠፋ ለማገዶነት ነው ይሄን ምላችሁ እኮ ዝም ብሎ ተራ ሰውዬ እንዳይመስላችሁ እኮ ራባይ መምህር ነው ይሄንን ይጻፈው ይሄ ደግሞ ዶክመንትድ ነው መጽሐፍ ላሳያችሁ ልጠቅስላችሁ እችላለሁ አንደኛው ሲጽፍ ምን አለ አንዲትን አህዛብ ሴት ልትወልድ ደርሳ ስታመጥ ብታያት እና ብትገላግላት ይላል ብታግዛት ምንም ያረከው መልካም ነገር የለም አንድ ኃጢያተኛ ሰው ወደ ዓለም ጨመርክ for that matter አሁን currently እስራኤል በነበርኩበት ጊዜ exactly June last year እንትኑ ምንድነው ስሙ ልጎበኝ ሄድኩኝ ምክር ቤት ምንድነው ይባል ፓርላማው እና በጣም ዲሞክራት የሆነ ሀገር ነው ፓርላማው ውስጥ ገባው ፓርላማው መግባት ብቻ ሳይሆን ሄጄ ፕራይም ሚኒስተር ቤንጃሚን ኔታንያሁ ቢሮ ነው ማለት ቢሮ ጋር ቆሜም ፎቶ ተነሳው ይላል ፕራይም ሚኒስተር ኦፊስ ይላል to that extent በጣም በነጻነት ገብቼ ሰውጣ ግን የገረመኝ ነገር ምንድነው አይቼ ማላቀው ነገር ህዝብ ፈሷል እና ሁሉም እንትን ያላቸው ኪፓ ያደረጉ እንትኖች ናቸው እና ምንድነው ነገሩ በየስል ተቃውሞ ነው ምንድነው የተቃውሞ ምክንያት በየስል አንድ መጽሐፍ ተጽፏል ይሄ መጽሐፍ ከተጻፈ 6 ወር አልፎታል ኢንፋክት አመት ይሆነዋል ቶራህ አሜሌክ የሚባል መጽሐፍ ነው በእንግሊዝኛ አይደለም የጻፈው በዕብራይስጥ ነው ቶራህ አሜሌክ ይባላል የንጉሱ ህግ ማለት ነው ቶራህ አሜሌክ የንጉሱ ህግ የሚል ነው እና ይሄ የንጉሱ ህግ የሚባለው መጽሐፍ ሲጻፍ ከጀርባው አንድ የታወቁ ራባይ የምን ራባይ ናቸው መሰላችሁ ቂሪያትሪም የሚባለው ትልቅ ሲናጎግ ቺፍ ራባይ ናቸው ዶቪ ሊዮር ይባላሉ ዶቪ ሊዮር እኚህ ሰውዬ ከጀርባው ኢንዶርስ አድርገዋል አስተያየት ሰጥተዋል ስለ መጽሐፉ ጥሩነት በኋላ ግን መጽሐፉ እየተሰራጨ ሲሄድ የፖለቲካ ሰዎችን አሳሰባቸው መንግስትን አሳሰበ እዛ ውስጥ ያለው ነገር በጣም ስላሳሰበ እሳቸው መንግስት እኚህን ሰው እየጠራ ማለት ነው መንግስት ነው ላቸው ፖሊስ ቃላቸው መተው እንዲሰጡ ምን ማለቶት ነው እዚህ ላይ ሄንን ኢንዶርስመንት ሲጽፉ ሚል ሰውየው 6 ወር ሙሉ ምን አሉ የጻፍኩትን ጽፌ ያለው መልስ አልሰጥም ብለውም ቢያሉ ማን ሄዶ ያምጣቸው ችግር ነው 6 ወር መንግስት ታገሰ 6ኛው ወር ላይ ግን ነገሩ እየከረረ ስለመጣ ፖሊስ ምን አረገ መሰላችሁ ይዞ መውሰድ ስለማይችል በጣም የተከበሩ ሰው ስለሆኑ ልክ ከሲናጎግ ከቢሮአቸው ሲወጡ በፖሊስ መኪናቸው ኢስኮርት ተደርጎ ታጅቦ ወደ ፖሊስ ጣቢያ እንዲሄዱ ተገደደ እቺ ወሬ ስለተሰማው ሄደው ምን እንዲያረጉ ነው ቃል ሰጥተው እንዲመለሱ ነው ይሄ ስለተሰማ እንዳለ እነዚህ ኦርቶዶክስ ጆች ወጥተዋል ሰላማዊ ሰልፍ መጽሐፉ ምንድነው ብዬ ለማወቅ ሞከርኩ እዛ ውስጥ ምን እንደሚል ታውቃላችሁ
እግዚአብሔር አትግደል የሚለውን ህግ የሰጠው ለማን ነው? ቆይ ህጉ የተሰጠው ለዓለም ሁሉ ነው ወይስ ለእስራኤል? አይሰማም አይደል እንዴ? ያንን ነው ያሉት። ህጉ የተሰጠው ለእስራኤል ነው። ስለዚህ አትግደል ሲል ለማን ነው የሚለው? ለአይሁዳዊው ነው የሚለው። ማንን አትግደል? አይሁዳዊውን አትግደል ነው እንጂ አህዛብን መግደል ችግር የለውም። ከስር በደቃቁ ይላል ፍልስጤማውያንን ብትገድል ችግር የለውም። ኦኬ ምንድነው እያልክ ያለው ካላችሁኝ በአይሁድና በአሕዛብ መካከል የከረረ ምን ነበር? ልዩነት አለ እንዴ? ምን አደረገ ብትሉ ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ህግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ከሁለቱም አንድን አዲስን ሰው በራሱ ይፈጥር ዘንድ ጥልንም በመስቀሉ ገድሎ ሁለታቸውንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ሃሌሉያ ሃሌሉያ። ምን አደረገ ነው የሚለው? እንደዚህ የተለያዩትን አብረው ማይበሉትን ማይነካ ወገኖቼ እነዚህ ሰዎች እኮ አይሁዳውያን እንደዚህ ሲሆኑ አልፈርድባቸውም፣ ፈርጀም አላቅ። ለምን ካላችሁኝ ወደው በራሳቸው ያመጡት ሳይሆን መጽሐፍ ቅዱስም ያግዛቸዋል። ገባችኋል አባባሌ? መጽሐፍ ቅዱስ ዓላማው ይሄ ነው ማለት አይደለም፣ ግን የሚመስሉ ነገሮች አሉት። ለምሳሌ ጴጥሮስ ምንድነው ያለው? ቆርኔሌዎስ ቤት ሂድ፣ አሁን ሁለት ከአሕዛብ ዘንድ ሰዎች ይመጣሉ። ስንት ናቸው? 3 ናቸው። ብቻ 3 ይመጣሉ እና ሲመጡ ብቻ አብራሃቸው ምን አርግ ሂድ እና እዛም ቤት ገብተው ወንጌል ስበክ ለማለት መንፈስ ቅዱስ ቋንቋውን ተመልከቱ። ምን አሳየው? በራእይ ሸማ ሲወርድ አሳየው አይደል? ከዛስ አራዊቶች ሚሳቡ ሚርመሰመሱ ይገባቸዋል አይደል? ነገሮችን አጣና አርደህ ብላ አለው። እግዚአብሔር ወይ እኔን ክርኩስ ነገር ወደ አፌም ገብቶ አያውቅም አለ። እግዚአብሔር የቀደሰውን አታርክሰው አለ። 3 ጊዜ መልእክት መጣለት እና ሲያየቆየው ምንድነው? አውሬ ሲያየቆየው ምንድነው? ሚርመሰመስ ምናምን። ከዛ ወዲያው ሲነቃ ደጅ ያንኳኩት ሰዎች አሕዛብ። የሚገባው እንደዚህ ነው። እሱ እግዚአብሔር በሚገባን መንገድ አይደለም የሚናገረው። ይገባችኋል? ፎርዛት ማተር ጌታ ኢየሱስ ክርስቶስም ያችን የሲዶና ሴት ምንድነው ያላት? ልጄን ፈውስልኝ ሲል ፈውስ የልጆች እንጀራ ናት። የልጆችን እንጀራ ይዞ ለውሾች መስጠት አግባብ አይደለም አለ። ወገኖች እኔ በሆን ኖር ያኔ መቼስ እኔ ባለ መሆኔ ደስታዬ ትልቅ ነው። ማውሻ እኔ ነኝ ውሻ ምናምን ልል ይችላል። ይገባችኋል አባል? እሷ ግን እሱ ምንም አልሰማትም። አክሴፕትድ ነው። እንደዛ ነው የሚያዩዋቸው። እዛው ደግሞ ተጠግታ የኖረች ሴት ስለሆነች ይሄን አስተያየት ስለምታውቀው ቡችሎችም እኮ ከጌቶቻቸው ልጆች ማዕድ የተራረፈውን ፍርፋሪ ይለቅማሉ ብላለች። ይሄ የሚያሳየን የጌታን አመለካከት አይደለም። ጌታ እንደዛ ነው የሚያያት ማለት አይደለም። ካልቸሩን ነው የሚያሳየን። ያን የነበረውን አመለካከት ነው የሚያሳየን። እንደዚህ እኮ የተለያዩ ናቸው። ይገባችኋል? አሕዛብና አይሁድ። ነገር ግን ምን አደረገ? ኦ ሃሌሉያ ሃሌሉያ። መጥቶ የጥላውን ግድግዳ ምን አደረገ? አፈረሰ። ምንድን ነበር ያ ግድግዳ? የሚታይ ግድግዳ ነበር ቤተ መቅደስ ውስጥ። ምን አይነት ግድግዳ ካላችሁኝ ያው በትልቁ የተሰራ የአሕዛብ ኮርት ይባላል። ከዛ በኋላ ደግሞ የአይሁድ ኮርትም ይባላል። ይሄ ግድግዳ ወደ መቅደሱ ማንም አሕዛብ እንዳይገባ የሚከለክል ነው። የሚገርማችሁ ነገር እላዩ ላይ አንድ የተጻፈ ፕላክ ነበር፣ ጽሁፍ ይሄ ተቀርጾ የተጻፈ ያ ፕላክ አሁንም ቱርክ ሀገር ውስጥ ሙዚየም ውስጥ እንዳለ ሰምቻለሁ። ምን እንደሚል ታውቃላችሁ? ማንም አሕዛብ ይሄንን አጥር ይሄን ግድግዳ ቢተላለፍ በራሱ ላይ ሞት ፈርዷል ይላል። ተመልከቱ። ከስንት የአሕዛብ ሀገር ተራራ ወጥተው ቁልቁለት ወርደው ወንዝ አቋርጠው የእስራኤልን አምላክ እናምልክ ብለው የመጡ አሕዛብን እንደዚህ ነው የሚቀበላቸው። በጣም የገረመኝ በሁለት ቋንቋ ነው የተጻፈው ይሄ ጽሁፍ። እስቲ በምን ይመስላችኋል? የጥንት ቋንቋዎች አስቡና በምንድን ነው? በዕብራይስጥና በግሪክ። የሚገርማችሁ ነገር ዕብራይስጥ የለበትም። የተጻፈው በግሪክና በሮማይስጥ ነው። ለምንድን ነው ዕብራይስጥ ያልተጻፈው ብትሉ ለዕብራውያን አይደለም የተጻፈው። ዕብራውያኑማ እዛ ናቸው ውስጥ ናቸው። ይሄ የተጻፈው ለማን ነው? ለአሕዛቡ ስለሆነ በዛ ዘመን ደግሞ የነበረው ሁለት ቋንቋ ግሪክና ሮማይስጥ ነው። በላቲን ማለት ነው ሮማይስጥ ማለት። በሁለቱ ነው የተጻፈው። ጎባክ ነው። ከዚህ ማለፍ ማለት በህይወቱ ላይ ትዝ ይላችሁ እንደሆነ ሐዋርያት ሥራ ላይ ጳውሎስ እኮ ይዞ አልገባም
አይደል እንዴ? መቅደስ ውስጥ ግን ሲነጻ መንጻ ስራ ሲፈጽም ሳለ ምን ብለው ነው የጮሁት? አሕዛብን ይዘው ገብተዋል አይደል እንዴ? ምክንያቱም ቀን አርስጥሮክሮስ የሚባለውን በኤፌሶን ያለ አገልጋይ አብሮት እንትን ያለውን ከተማ አይተውታል። አብረውት ከጳውሎስ ጋር ይዞት የገባ መስሏቸው ነው ይላል። ሄዳችሁ ሐዋርያት ሥራን ስታነቡ የሚገርማችሁ እነሱ ምን ያስቡ ነበር? የት ነው ያሉት እነሱ? ከግድግዳው ጮክ በለው። የት ነው ያሉት? ሁላችሁም በሉት። የት ነው ያሉት? ውስጥ። አሕዛብ የት ነው ያሉት? እንደዚህ ነበር አለ የሚመስላቸው። ጳውሎስ ግን አሁን ማነብላችሁ ክፍል ላይ በጣም የሚገርም ነገር ነው የሚነግራቸው። መጥቶም ይላል ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ ይላል። እነሱም ይመስላቸው ውስጥና ውጪ ነበር። ለካስ ቅርብና ሩቅ ነው። የገባው ሰው ያለ አልመስለኝም። ገብቷችኋል ማለት አልገባችሁም ነው። ለምን እኛም ይመስለን የለየው ምኑ ነው? አጥሩ አይደል እንዴ? አጥሩ ግን የለየው ማንና ማንን ነው? አይሁድንና አሕዛብን ነው። ግን ከዛም በኋላ ደግሞ ከአጥሩም ውስጥ መጋረጃ አለ። የለየው ማንና ማን ነው? እግዚአብሔርና ሰውን ነው። ስለዚህ ስቲል እግዚአብሔርና ሰው ምን ሆነዋል? ተለይተዋል። ስለዚህ እነሱም ከእግዚአብሔር አንፃር የት ነው ያሉት? ውጪ። ገባችሁ? የት ነው ያሉት? ከእግዚአብሔር አንፃር ውጪ ነው ያሉት። ልዩነቱ ምንድነው? አሕዛብ ምን ሆነዋል? ርቀዋል። አይሁድስ ቀርበዋል። ስለዚህ ርቃችሁ ለነበረ እናንተ ሰላምን፣ ቀርበው ለነበሩት ሰላምን የምስራች ብሎ ሰበከ ይልና ነገር ግን አሁን ሁላችን በክርስቶስ ስራ በአንድ መንፈስ ወደ አብ መግባት አለናል። መጋረጃውን ቀደደው። ሃሌሉያ! ይዞን ወደ ውስጥ ገባ፣ ወደ ቅድስተ ቅዱሳን። ወገኖች ልንገራችሁ፣ አሁን ያለነው ከአጥር ፈርሶ ከአጥር ውስጥ አይደለም ያለነው። መጋረጃም ተቀዶ ቅድስተ ቅዱሳን ውስጥ ነን። ያ ቅድስተ ቅዱሳን ደግሞ የምድሩ ምሳሌው አይደለም፣ እውነተኛው ነው። ለዚህ ነው ወደ አብ መግባት አለን የሚለው። ሃሌሉያ! ኦኬ፣ እዚህ ጋር ምንድነው የሰራው ብለን ስንል ቅድም ማንና ማን አንድ አደረገ? መለኮት የሆነውን ክርስቶስንና ሰውን አንድ አደረገ። አሁን ደግሞ አይሁድንና አሕዛብን ምን አደረገ? ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ይላል። ይሄ እግዚአብሔር ምን እያደረገ ነው? አንድ እያደረገ ነው። አንድ እያደረገ ነው። እሺ፣ ቀጥሎ ምንድነው ማድረግ የሚፈልገው? ሶስተኛውን ቶሎ ላሳያችሁ። ምዕራፍ 1 ቁጥር 10 ብናነብ በቃ ይመስላል። ከ8 ጀምሮ ብናየው ምን ይላል መስላችሁ? ጸጋውንም በጥበብና በአእምሮ ሁሉ አበዛልን፣ በክርስቶስ ለማድረግ እንደወደደ እንደ ፈቃዱ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና፣ በዘመን ፍጻሜም ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። የት ያለውን ሁሉ ምን ያሉ አሉ? በሰማይ። የት ያለን አለን? በምን ያላል? በምድር ያሉ አሉ አለ እና ሁሉን በሰማይና በምድር ያለውን ሁሉ በክርስቶስ ምን ለማድረግ ነው? አንድ ለማድረግ ነው። በክርስቶስ ስለዚህ ጋር under his rulership, under his leadership, under his lordship, በክርስቶስ ጌትነት ስር ራፕ አፕ ለማድረግ ነው። እሺ፣ አንተ የገልጠይቃችሁ እዚህ ጋር ሰማይ ሲል ይሄ ቀና ብላችሁ የምታዩት ብሉ ስካይ ማለት አይደለም። ኢቭን ዩኒቨርስም ማለት አይደለም። ፀሐይ፣ ጨረቃ፣ ከዋክብት፣ ጋላክሲ ምናምን እሱ ማለትም አይደለም። ሰማይና ምድር ማለት the spiritual realm እና the material or the physical realm ማለት ነው። ምን ማለት መስላችሁ? መንፈሳዊ ክልልና ግዑዙ ክልል። ግዑዙ ክልል ምንንም ያጠቃልላል? ከዋክብትንም፣ ጨረቃንም፣ ጋላክሲውንም ምኑንም ምክንያቱም እነዚህ ሁሉ ምንድን ናቸው? ግዑዝ ናቸው አይደል እንዴ? ስለዚህ ተመልከቱ፣ አንድ ናቸው ሰማይና ምድር። ምን የሆኑ ናቸው? የተለያዩ ናቸው።
አሁን ግን ምን ሊያረጋቸው ነው እግዚአብሔር? እስቲ የጊዜውን ግስ እንመልከት። የጊዜውን ግስ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ምን አረጋው? የጊዜው ግስ ያላፊ ነው፣ ያሁን ነው፣ የወደፊት? በቃ ሰጥቶታል አለ እንዴ? ሰጠው ሲባል ምን ማለት ነው? ፓስት ቴንስ ነው አለ እንዴ? እየሰጠው ነው እኮ አይደለም የሚለው፣ ይሰጠዋል አይደለም የሚለው፣ ሰጠው። ስለዚህ ኦሬዲ ሆኗል አልሆነም? ይሄ ክርስቶስና ቤተክርስቲያን አንድ ሆነዋል አልሆኑም? ኦኬ። አሁን የአይሁድና የአሕዛብን ስንመለከት ኦኬ ይሄ በዛን ጊዜ እየሆነ ያለ ነው አይደል እንዴ? ግን አሁንም እየሆነ ነው አይደለም ነው? ምክንያቱም አሁንም ከነገድ ከቋንቋ ከወገን እየዋጀን ምን እያደረገን ያለው? ምን እያደረገን ያለው? አንድ እያደረገን ያለው። ስለዚህ እየተከናወነ ያለ ነው ማለት ነው ይሄ። ስለዚህ ይሄኛው ምን እንበለው? ፓስት። ይሄኛውስ ፕሬዘንት። ፕሬዘንት ብቻ ሳይሆን ኮንቲኒየስ ነው አለ እንዴ? ይሄኛውስ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለው ሁሉ በክርስቶስ ምን ለማድረግ ነው? መቼ ነው? ፊውቸር። ስለዚህ እግዚአብሔር አንድ የማይሆኑትን አንድ አድርጓል፣ አንድ የማይሆኑትን አንድ እያደረገ ነው፣ አንድ የማይሆኑትንም አንድ ያደርጋል። አሜን። ይሄ ያዘልም እንደው ጨዋ ሆነን ነው እንጂ አሜን። ሚስጥሩ ይሄ ነው። ሚስጥሩም ይላል ምዕራፍ 3 ቁጥር 5 ላይ አሕዛብ ከአይሁድ ጋር አብረው ይወርሱ ዘንድ በአንድ አካልም ይሆኑ ዘንድ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አንድነት ይካፈሉ ዘንድ አሁን ለቅዱሳን ነቢያትና ለሐዋርያት በመንፈስ እንደተገለጠ በሌሎች ሰዎች ዘንድ በሰው ልጆች ዘንድ ታውቆ አያውቅም። ሚስጥር ነው። አሁን ግን ተገለጠ። እሺ ስሙኝ። አሁን ሰማይ ውስጥ ምኖች አሉ? ቁጥራቸውን ማናቅ፣ መልካቸውን የማናቅ፣ ቅርጻቸው ምናቸውን የማናቅ አይነት መላእክት አሉ የሉም? ፕሮብሌም አለባቸው። ፕሮብሌም ምንድነው? ፕሮብሌማቸው ካላችሁኝ እንዴት ነው አንድ የሚሆነው? እንዴት ነው የሚጠቀለለው? እስና ሬዚ ወገኖቼ፣ እንዴት ነው በሰማይና በምድር ያለ ሁሉ በአንድ ሄድሺፕ ስር የሚጠቀለለው? እንዴት ነው? ይሄ ነው ያልገባቸው ምናምን ካላችሁ እግዚአብሔር ስለገለጠላችሁ ገብቷችሁ ሊሆን ይችላል። ነገሩ ግን ቀላል አይደለም። እኛም የገባን እግዚአብሔር አእምሮአችንን አፕግሬድ አድርጎት ነው አይደል እንዴ? ጸጋውንም በጥበብና በአእምሮ ሁሉ አበዛልን ይላል እንጂ ባይሆን ኖሮ በሰው ዝም ብሎ ሊታወቅ አይቻልም። እና ምን አለ? ጥያቄ አለባችሁ ማለት ከመሆን እንዴት ነው የሚሆነው? ቆይ አንድ ሰው እንዴት ነው የሚሆነው ካለ ምኑን ነው የሚያሳየው? አላወቀም ማለት ነው አይደል? ስለዚህ ምንድነው የምትሰጠው? ሰው እንዲያውቅ ስኮላርሺፕ። አገር ቤት ምንድነው የሚደረገው? ሰዎች በጣም የሚሞክሩ ለማወቅ የሚጥሩ ግን ያላወቁትን ሰዎች ምንድነው የምናደርገው? እናስተምራቸው የለ? ትሬኒንግ አይሰጥም? ዴቨሎፕመንት አይሰጥም? ይሰጣል አይደል? ስለዚህ አንዳንድ ሰዎች ሄደው ውጭ ሀገር ተምረው እንዲመጡ ሰልጥነው እንዲመጡ አይላኩም? አንዳንዶቻችሁም ለዛ ተልካችሁ ሊሆን ይችላል። ስለዚህ አሁን እግዚአብሔር ምን ጥያቄ ያላቸው እነማን ናቸው? ሰማይ ያሉት ምኖች? መላእክቶች። ያውም ከመላእክቱም ደግሞ ተራዎቹ አይደሉም፣ አለቆችና ስልጣናቱ ምን አላቸው? አረከሞ እንዴት ነው ይሄ ነገር የሚሆነው? ስለዚህ እግዚአብሔር ይሄን ጥያቄ ለመፍታት ስኮላርሺፕ ነው የሰጣቸው። ጳውሎስ በጻፈበት ዘመን ምንድነው ያደረገው በስላችሁ? ሄደው የዛት የፈርስት ሴንቸሪዋን ቸርች
ቤተክርስቲያን እንዲያዩ ነው የተላኩት መላእክቱ። እንዴ ምንዋ ነው የሚታየው ብላችሁ ትልኛው ነው ያው በመላእክት ልንገራችሁ አይደለ? ፈጽመው ሊገናኙ የማይችሉ አይሁድና አሕዛብ ባሪያና ጌታ እስኮቴክስና ባርባን ምን ሆነዋል? በክርስቶስ አምነው አንድ ሆነው ኦ ሃሌሉያ እያመለኩ ነው፣ እየኖሩ ነው በፍቅር። ወገኖች ልንገራችሁ በዚያን ዘመን እኔ ፈርስት ሴንቸሪን ዓለም በደንብ ለመቃኘት ሞክሬያለሁ። በዚያን ዘመን በነበረው ዓለም በምንም አይነት እነዚህ አሁን የጠቀስኩላችሁ አንድ ላይ የሚቀመጡበት መድረክ የለም። አሁን ያን ሁሉ ታሪክ ለማውራት አቅም የለኝም፣ ጊዜም አይፈቅድም። ባውራላችሁ ደስ ባለኝ። በዛን ዘመን የነበረው ልዩነት ለነገራችሁ አልችልም። የክላስ ልዩነት፣ የሪሊጅን ልዩነት፣ የዘር ልዩነት፣ የምን ልዩነት፣ በጣም ልዩነቱ ሰፊ ነው። ግን በክርስቶስ ሁሉ ፈርሶ ሃሌሉያ እና በመንፈስ አንድነት በህይወት ጥምረት ምን እያደረጉ ነው? በስርዓት እየኖሩ ነው፣ እያመለኩ ነው። ሃሌሉያ አሜን። ስለዚህ እግዚአብሔር ማንን ነው ወደዚህ ላከው? መላእክቱን ምን እንዲያረጉ? እንዲያዩ። እንዴት አወቀ ይሄንን ካላችሁኝ ምን ይላል ምዕራፍ 3 ላይ? ምዕራፍ 3 ቁጥር 10 አሁን ልዩ ልዩ የእግዚአብሔር ጥበብ በቤተ ክርስቲያን በኩል በሰማያዊ ስፍራ ላሉ አለቆችና ስልጣናት ይታወቅ ዘንድ ነው። ኦ ሃሌሉያ አሜን። ልዩ ልዩ የእግዚአብሔር ጥበብ። የምን ጥበብ? አንድ የማድረግ ጥበቡ። አንድ ሊሆኑ የማይችሉትን አንድ የማድረግ ጥበቡ ምን እየሆነ ነው? እየተገለጠ ስለሆነ ያለው ይሄንን ምን እንዲያረጉ? እንዲያውቁ። በማ በኩል? እስቲ ሁላችሁም በሉት። በቤተ ክርስቲያን በኩል ተታወቅ ዘንድ። ይህም በጌታችን በኢየሱስ ክርስቶስ የፈጸመው የዘላለም ሐሳብ ነበር። ስለዚህ ወገኖቼ ምንድነው ማድረግ ያለብን? አንድነታችንን ማወቅ፣ አንድነታችንን መጠበቅ አለብን። ወገኖቼ ያን ነገር ልንገራችሁ። እነዚህን መላእክት እግዚአብሔር ቤተክርስቲያን ጋር ልኮ ገለጻ የሚሰጣቸው በመሰረቱ አይድነቃችሁ መተያ ያሉ ብዬ ስላችሁ አንደኛ ጴጥሮስ ምዕራፍ 1 ቁጥር 11 እና 12 ላይ ሄዳችሁ ብትመለከቱ ይሄንን ነው የሚነግራችሁ። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት መቼና እንዴት ባለ ዘመን እንደሚፈጸም ለማወቅ ተክተው እየመረመሩ ይፈልጉት ነበር። በኋላ ግን አንድ ነገር ገባቸው። በተናገሩት ነገር እናንተን እንጂ ራሳቸው እንዳላገለግሉ ገባቸው። ይሄንንማ ነገር መላእክቱም ሊያዩት ይመኛሉ። ሃሌሉያ አሜን ሃሌሉያ። ይሄንን በህይወት የሆነ በመንፈስ ቅዱስ የሆነ ጥምረትና አንድነት ሊያዩ ምን ያደርጋሉ? ይናፍቃሉ። ስለዚህ እግዚአብሔር ደግሞ እድል ይሰጣቸዋል እንዲያዩ። ይሄ ግን ለየትኞቹ አለቆችና ስልጣናት ነው ካላችሁኝ ለበጎዎቹ ይመስለኛል፣ ለቅዱሳን መላእክቱ ነው። ግን አንድ ነገር ልንገራችሁ ወገኖቼ፣ ለምንድነው አንድነታችን መጠበቅ ያለብን? ጠብቅ የሚለው ቃል አብሮት ምን አለ? አትሰጥቷል። አንድ ሁለተኛ ደግሞ ምን ስላለ ነው ጠብቅ የተባልከው? ሚሰርቅ የሚለባል አለ ማለት ነው አይደል እንዴ? ወገኖቼ ያን ነገር ልንገራችሁ፣ መላእክቶቹ ግን ማወቅ የሚገባቸው ቅዱሳን ብቻ አይደሉም ያሉት መላእክት። ቅዱሳን ያልሆኑም እርኩሳን መላእክትም አሉ። የሚገርማችሁ ነገር እነሱ ማወቅ አይደለም የሚፈልጉት፣ ምክንያቱም አይጠቀለሉም። እዚህ መጠቅለል ውስጥ የሚገቡ አይደሉም። ሰማይና ምድር ሁሉ ሲጠቀለል እንትን ሲጠቀለል የሚጠቀለሉ አይደሉም፣ የሚጣሉ ናቸው። ስለዚህ እነሱ ስለማይጠቀለሉ መተው ለማድነቅ ሳይሆን የሚፈልጉት ማፍረስ ነው የሚፈልጉት። አንድ ነገር ባካችሁ ስሙኝ እናንተ ሰዎች፣ ጆሮአችሁ ተከፍቶ ከዚህ ሌላውን ባሰሙኝም እንኳን ምንም አይደለም። የቤተ ክርስቲያን ሀብት ባንክ አካውንት ውስጥ ያለው ገንዘብ አይደለም። ህንጻ ለመግዛት የምታጠራቅሙት ገንዘብ አይደለም። በኋላም ተሳክቶላችሁ የምትገዙት ህንጻ አይደለም። የቤተ ክርስቲያን ሀብት ጥሩ ነገር ነው። ነገር ግን የቤተ ክርስቲያን ሀብት አንድነታችሁ ነው።
የቤተ ክርስቲያን ሀብት የመንፈስ ቅዱስ አንድነት ነው። ወገኖቼ አንድ ነገር ልንገራችሁ። ጠላት ይዋጋናል፣ ጠላት በዚህ ይዋጋናል፣ ጠላት ምናምን ይዋጋናል እንላለን እንዴ? ንዋጋ ብዙ ጊዜ እንላለን። አይዋጋችሁም እናንተ? እንዴት ነው ይዋጋችኋል አለ። እህቶች ወጥ ሲሰሩ በማሳረር አንዳንዶች እንዴት ነው እስቲ ንገጣል ጣል አድርጉልኝ እንትኖች ምናምን እንትን ብዙ ባታናግሩ ይጥሩ። በጣም ብዙ ነገሮች አሉ። አንድ ነገር ልንገራችሁ። እነዚህ የምትሏቸው አብዛኞቹ የሰይጣን ውጊያ አይደሉም። ከሆነም እናንተ የሰራችሁት የፈጠራችሁት ውጊያ ነው። እኔ እነግራችኋለሁ። መታችሁ በተነግሩኝ የጠላት ውጊያ ብላችሁ የምትሏቸው 99% የጠላት ውጊያ አይደሉም። አንዳንዱ ሱፐርስቴሽን ነው ማለት በቃ ዝም ብሎ መላምት ነው የምትፈጥሩት ነገር ነው አንዳንዱ። ምክንያቱም የእናንተ ወጥ አረረ፣ ጣፈጠ፣ መረረ ለሰይጣን ምኑ ነው? እውነት ልንገራችሁ don't think ሰይጣን ደሚ እንዳይመስላችሁ ማለት እንደምታስቡት ዝም ብሎ በቃ ወጥም ሲያይ ወጥም ውስጥ የሚገባ እንትንም ሲያይ ስራ ፈት እንዳይመስላችሁ። ስትራቴጂክ ነው፣ ስማርት ነው። ይገባችኋል አባል? ከኔ ጋር ናችሁ? ስትራቴጂክ ነው። ለዚህ ነው መጽሐፍ ቅዱስ የዲያብሎስን ሽንገላ ተቃውሙ ዘንድ ይቻላችሁ ነው የሚለው። በግሪኩ ሽንገላ የሚለው በግሪኩ ይለዋል ስትራቴጂም ነው የሚለው። ስትራቴጂ የሚለው የእንግሊዘኛ ቃል ከዛ ውስጥ ነው የወጣው። ስለዚህ ምን ልላችሁ ፈልጌ መሰላችሁ? ጠላት ከተዋጋችሁ በአንደኛ ተራ ቁጥር የሚዋጋችሁ አንድነታችሁን በማናጋት ነው። እሱ ጋር ጠላት ነው ራሱ ዲያብሎስ ነው። ምክንያቱም እግዚአብሔር እየሰራ ያለውን ስለሚያውቅ የእግዚአብሔር ጽድቅ ጠላት ስለሆነ። ከኔ ጋር ናችሁ? አንድነታችሁ ምን ያደርጋል? ይሄንን ደግሞ ወገኖቼ በዞርኩበት ቦታ በሙሉ አይቼዋለሁ፣ አዝናለሁ። ወገኖቼ ምልጃዬ፣ ቃተቶዬ፣ መጋደሌ ምንድነው ካላችሁ በቅዱሳን መካከል ያለው አንድነት ጠላት ያንን ለማፍረስ የሚያደርገውን ትግል ለመክታት ነው። አንዱ መክቻ ግን ማስተማር ነው። ስለዚህ ነው ይሄን ያህል ሰዓት ቆሜ የምጮኸው ምደክመው እንድታውቁ ነው። ይሄን አንድነት ጋርድ እንድታደርጉ ነው፣ እንድትጠብቁ ነው። ጠላት ስላለ ነው። ስለዚህ እግዚአብሔርን ዕቃ ጦር ለብሳችሁ አንድ ነገር ልንገራችሁ። ዝም ብሎ በመገሰጽ አይደለም የምትቃወሙት። ይሄን እንድታውቁ ፈልጋለሁ። መገሰጽ አስፈላጊ የሚሆንባቸው ጊዜያቶች አሉ። ግን ዝም ብላችሁ እንደው ስትገስጹ ብትሉ ለውጥ ይመጣል ማለት አይደለም። ወገኖቼ ጠላትን የምንቃወመው በኑሯችን ነው። ብዙ ክርስቲያኖች ሲንበረከኩ ይገስጹታል፣ ይቀጠቅጡታል፣ ሲነሱ ደግሞ ይቀልቡታል። ስለዚህ ግሳጼው የእግዚአብሔር መንፈስ ወደ ውስጣችሁ ካመጣው ኦኬ ጎ ሄድ። አለዛ ግን በልማድ ዝም ብሎ እንደው ዛሬ ሰላም አትብን ያልኩት ሳልገሰጽ ነው ያልኩት ምናምን እያልን መገሰጽ የለብንም። ይገባችኋል አባባል? አንዳንድ ሰዎች አሉ በደንብ ጮክ ብለው ካልገሰጹ ጥሩ እንቅልፍ የማይተኙም። ይሄ የልማድ ጉዳይ ነው። አውቶማቲዝም ይባላል። this is automatism ማለት አንድ ነገር ደጋግመን ስናደርገው የሚሰማን ስሜት ነው። ወገኖቼ ልንገራችሁ፣ መገሰጽ ያለብን ጊዜ አለ፣ በመንፈስ ተመርተን የምናደርገው። አለዛ ግን አየሩ ላይ አይጠፋም ብለን ጥይት አናባክንም። ይገባችኋል? በቃ ጠላት አይጠፋም ምናምን ብለን አነሰንሰው። በደንብ ገብቶን እናደርገዋለን። ግን ትልቁ መቃወም ምንድነው ካላችሁ ዲያብሎስን ትልቁ ዋናው መቃወም በኑሮ መቃወም ነው። በአስተሳሰብ መቃወም ነው። በንግግራችን፣ በስራችን፣ በአካሄዳችን መቃወም ነው። ስለዚህ የዲያብሎስን ሽንገላ ለመቃወም እኮ እንዲያው ምን አርጉ ነው የሚለው? የእግዚአብሔርን ዕቃ ጦር ልበሱ ነው የሚለው። ስለዚህ በልብስ ነው የምንቃወመው ማለት ነው። ይገባችኋል አባሌ? ወገባችሁን በእውነት ታጥቃችሁ ሲል ምን ማለት ነው? ሐሰት እኮ ስላለ ነው። በምንማረው ነገር ውስጥ በሚመጣው ትምህርት ውስጥ በምንሰማው ነገር ውስጥ ምን አለ? በሐሰት ስለሚመጣ እኛ ምን እንታጠቃለን? እውነትን። የጽድቅን ጥሩር አድርጋችሁ ሲል ምን ስላለ ነው? አመጽ ስላለ እኮ ነው። ኃጢአት ስላለ ነው አይደል እንዴ? እርኩሰት ስላለ እኮ ነው የጽድቅን ጥሩር ለብሳችሁ የሚለው። በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምታችሁ ቁሙ ምን ማለት መስላችሁ? ጠብ ስላለ እኮ ነው።
ጥል ስላለ ነው፣ ክርክር ስላለ ነው። እናንተ የሰላምን ወንጌል ተጫምታችሁ የሚለው። ስለዚህ ምናችን ላይ ነው የሚያተኩረው ወገኖቼ? የጸሎት ስፍራችን ላይ ሳይሆን የሚያተኩረው ጠላትን መቃወም ኑሯችን ላይ ነው የሚያተኩረው። እንዲያውም እንደ እውነቱ ከሆነ ስንበረከክ የምንበረከከው እኮ ዲያብሎስ ፊት አይደለም፣ በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት ነው። አሜን። እዛ ነው የምንበረከከው። ማለት የምናመሰግንበት ቦታ፣ የምንለምንበት ቦታ፣ የምንማልድበት ቦታ፣ አሜን፣ የምናመልክበት ቦታ ነው የምንሰየመው። ተቃውሞ የት ነው ያለው? ጦር የሚያስፈልገን የት ነው ካላችሁኝ፣ ኑሮ ላይ ነው። በኑሮ ውስጥ በደንብ መታጠቅ አለብን። ከእህቶቻችን ጋር ከወንድሞቻችን ጋር ባለን ግንኙነት፣ በሚመጣ ወሬ፣ በምንሰማው ነገር፣ በምንናገረው ነገር፣ ስለ ፓስተር ኢያሱ ሲወራ፣ ስለ ወንድሜ ሰለሞን ሲወራ፣ ስለ እህቴ ሲወራ የምንናገረው ነገር ይገባችኋል? አባባሌ እርስ በርሳችን የምናደርጋቸው ነገሮች እነሱ ምን ይሻሉ? ምን ያስፈልጋቸዋል? የጦር ዕቃ ያስፈልጋቸዋል። ይሄን ነግሬያችሁ ወደ መጨረሻ ልምጣ። ገባችሁ? እግዚአብሔር እየሰራ ያለው ነገር ይሄ የዘላለሙ ሚስጥር ጉዳይ። እንግዲህ እንዲህ ከሆነ እኛ ምን ተብለናል? የመንፈስን አንድነት ለመጠበቅ ትጉ። በምንድን ነው የምንጠብቀው ካላችሁኝ፣ በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላምም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። ይሄን ቶሎ ልንገራችሁና ልጨርስ። ምንድነው የሚጠይቀው ወገኖቼ ካላችሁኝ፣ ይሄን መንፈስ አንድነት ለመጠበቅ ካራክተር፣ ቢሄቪየር፣ ምን አንደኛው ምንድነው የሚያስፈልገን? ትህትና። ትህትና በጣም አስፈላጊ ነው። ግን ወገኖቼ ትሁት መሆን ትፈልጋላችሁ? ትሁት ለመሆን የምትፈልጉ ከሆነ ትህትናችሁን መጀመሪያ ጣሉ። ገብቷችኋል ምን ማለት ነው? ትሁት መሆን የምትፈልጉ ከሆነ መጀመሪያ ትህትናችሁን ጣሉ። ምን ማለት ይመስላችሁ? ሲጀመር እኛ አበሾች ትህትና ሲባል የሚገባን ነገር አለ እንዴ? እና ያ እኛ የሚገባን ነው ወይ ቃሉ የሚለው ብለን መመርመር አለብን። ካልሆነ ደግሞ ያኛውን ጥለን ይሄኛውን መያዝ አለብን። እኛ ትህትና ሲባል የሚገባን መቅለስለስ ነው። ልባቸው በጥንቢት ጥንዝር ያለ ሰዎች በውጭ ግን ስታዩቸው ቅለስለስ ሊሉ ይችላሉ። ወገኖቼ ትህትና መቅለስለስ አይደለም። አንዳንድ ሰዎች አጋጥሟችሁ እንደሆነ በቃ እስቲ ዛሬ በቃ ስበከና እንትን አስተምረን እስቲ ምናምን ሲባል አረኔ በቃ እኔ እንትን ምናምን አጋጥሟችሁ አቀም እንደ ጎትተን በቃ በመከራ ግድል ነው እግዚአብሔር ጸጋ ካንተ ጋር ይሆናል ምናምን እና ሲወጣም ይላል ወገኖቼ እኔ የማልጠቅም ነኝ፣ በቃ እኔ ጣሳ ነኝ፣ ቱቦ ነኝ። እንደዚህ ሰዎች ነበሩ፣ እንገጥሞኛ ቃል ወገኖቼ። እዚህ ጋር ቆሞ ነው ቱቦ ነኝ ይላል። ደጅ ጠብቀ ቱቦ ብትለው ቱቦውን ነው የሚዘጋው። No way. እና ይሄ ነው ትህትና ማለት ነው? No way. No way. የምለው ይገባችኋል? በእኛ ባህል ውስጥ ምን የምንለው ነገር አለ? ትህትና የምንለው ነገር አለ። ትህትና አልጠቅምም፣ አላውቅም፣ እንደዚህ ነኝ ምናምን ማለት ይመስለናል። ግን አይተን እንደሆነ ሱፐርፊሻል ነው፣ ውሸት ነው፣ ፎልስ ሂዩሚሊቲ ነው። ያን ሰውዬ ከጥቂት ጊዜ በኋላ ብታዩት
ስትመርጡት ምናምን ትስሉት እኔ አልችልም እኔ እንደዚህ ነው ምናምን ብሎ ይመጣና በኋላ ግን ዲክቴተር ነው የሚሆነው። ወገኖቼ ትህትና በውጭ የምናደርገው መቅለስለስ ሳይሆን የልባችን ሁኔታ ነው። It is a condition of our heart. ትሁት ምን ይመስላል ካላችሁ ኢየሱስን ነው የሚመስለው። ምክንያቱም ኢየሱስ ክርስቶስ እኔ የዋህ በልቤም ትሁት ነኝ ብሏል። ይሄን ከኔ ተማሩ ብሏል። ትሁት ማለት ምን እንደሆነ ልንገራችሁ ወገኖቼ። ትሁት እኔ አልጠቅምም የሚል አይደለም። እኔ እውነቱን ልንገራችሁ አይደለ እጠቅማለሁ። ይሄን እንድታውቁ ፈልጋለሁ። ታዲያ ትሁትን የሚገልጸው ምንድነው ካላችሁኝ ትሁት አልጠቅምም አይልም። ነገር ግን እኔ ብቻ እጠቅማለሁ አይልም። ይገባችኋል? እኔ እጠቅማለሁ ግን ብቻዬን አይደለም ታስፈልገኛለህ። አሜን። ወንቺ ትህትና ማለት የወንድማችንን እና የእህታችንን አስፈላጊነት ሪኮግናይዝ ማድረግ ማለት ነው። አሜን። ሁሉ ጊዜ አይታችሁ እንደሆነ ትህትና የሌላቸው ሰዎች ሰውን ይደፈጥጣሉ። ይገባችኋል? እንደሌለ አርገው ይቆጥራሉ። ኖር ካልኖርክ የምታመጣው ለውጥ የለም ብለው ያስባሉ። ድምሰሳ ነው ይሄ። አንድ ጊዜ ቤተክርስቲያን ውስጥ እንኳን ሰዎች እንደዚህ ሲናገሩ ሰምቼ አውቃለሁ። አንፎርቹኔትሊ ትልቅ ምላጭ ሰዎች ይሄ የማይስማማችሁ ካላችሁ ጥርግ ብላችሁ መሄድ ትችላላችሁ። በሩ ክፍት ነው። መንገዱን ጨርቅ ያርግ። ይገባችኋል አባባሌ? እንደዚህ የሚባል ነገር የለም። ታስፈልጋላችሁ። አሜን። አስፈልጋችኋለሁ፣ ታስፈልጉኛላችሁ። እጠቅማለሁ፣ ትጠቅሙኛላችሁ። ይገባችኋል አባባሌ? ትህትና ማለት ይሄ ነው። እኔ እንዲህ ነኝ ግን እንዲህ ብቻ ነኝ። እንዲህ ብቻ ነኝ። እኔ አንድ ነገር ልንገራችሁ። እግዚአብሔር ቃሉን እንዳስተምር ልኮኛል። አሜን። አሁን ይሄን ባንዲራ ማውለብለብ ምናምን አያስፈልገኝም። ምክንያቱም ይሄ በተግባር በስራ የሚታይ ነገር ስለሆነ። የሚገርማችሁ ግን ይሄንን የማስተማር አገልግሎቴን በእነዚህ አመታት ሁሉ ያዩ ሰዎች በጣም የወተወቱኝ ነገር አለ እስኪ ደክመኝ ድረስ። ያውም ወዳጆች የምላቸው ለምንድን ነው ቤተክርስቲያን ማትከፍተው ኢትዮጵያ ውስጥ? አዲስ አበባ ስለምንድን ነው ማትከፍት? ይገባችኋል አባል? አንተ እኮ ብትከፍት ብለው ሊሆን የሚችለውን ነገር ሁሉ ያሳዩኛል። ቆይ ይሄ ዘመን እንደዚህ ሲሉኝ ከረሙበት። እኔ ግን እግዚአብሔር አላለኝም። እውነት ለመናገር አላለኝም ብቻ አይደለም። ቤተክርስቲያን መክፈት ጥሩ ነው። ይገባችኋል? በስርዓት ባለው ትክክለኛ መንገድ ከሆነ ግን እሱ ብቻ አይደለም ጉዳዩ። እኔ የእረኝነት ክርስቶስ በእኔ ውስጥ እረኛ ሆኖ ሲገለጥ አይደለም የማየው፣ አስተማሪ ሆኖ ሲገለጥ ነው። ወንድሜ ኢያሱ ክርስቶስ በእርሱ ውስጥ እረኛ ሆኖ ይገለጣል። እረኛ ነው። እኔ አገልግሎት ስለሰመረልኝ ይገባችኋል? ተቀባይነት ስላገኘው ምስላልኩኝ ሁሉን መሆን ይችላል ማለት አይደለም። እኔ እዚህ ምኖር በሆን ኖሮ እዚህ ሞንትሪያል እዚህ ቸርች ውስጥ ምኖር በሆን ኖሮ እረኝነትን በተመለከተ ሰሚት ማረገው ለኢያሱ ነው። አሜን ትላላችሁ? ለዚህ እንኳን ተው ምናምን እያላችሁ መሰለኝ በውስጣችሁ። ምናገረውን በእግዚአብሔር ፊት እውነት እናገራለሁ፣ አልዋሽም። ምክንያቱም ክርስቶስ ለማን ነው ሰሚት ማረገው? ኢያሱ ለሚባል ሰው አይደለም ሰሚት ማረገው፣ ለክርስቶስ ነው። አሜን። ምክንያቱም በሱ ውስጥ ክርስቶስ እረኛ ሆኖ የሚገለጥ ከሆነ ለማን ነው ሰሚት ማረገው? ንገሩኝ። ለክርስቶስ ነው ሰሚት ማረገው። በእኔ ውስጥ ደግሞ በማስተማር ክርስቶስ የሚገለጥ ከሆነ ለማን ነው ሰሚት የሚያደርገው? እሱ ለክርስቶስ ነው። በሌላ ጸጋ ደግሞ ክርስቶስ የሚገለጥበት ሰው ከመጣ ይገባል እዚህ ቲም ውስጥ። አሜን። ይገባና ሰሚት እናደርግለታለን፣ ሰሚት ያደርግልናል። ምንድነው የሚለው? ሁላችሁ በክርስቶስ ፍርሃት የተገዛችሁ ሁኑ አይደለም የሚለው?
እንዲያውም አዲስ ትርጉም ይለዋል ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለሌላችሁ ተገዙ ነው የሚለው ቃሉ በአዲሱ መደበኛ ትርጉም። እኛ ችግራችን ምንድነው? መጀመሪያ ታች ያለን እየተቀለሰለስን እንመጣና አጋጣሚውን አግኝተን ወንበሯን ከተቆናጠጠን በኋላ ከሚነሱትን ከጎናችን ጢው ማድረግ እንጀምራለን። ሻርፕ ሹተር መሆን እንጀምራለን። ይገባችኋል ማለት ነው? ወንድሜ ኢያሱ እኔ ነኝ መሪያችሁ፣ እኔ ነኝ እንትናችሁ፣ እኔ የምለውን ብቻ ስሙ፣ አዳሜ ዝም ብለሽ ተቀመጪ፣ እኔ የምላችሁ ምናምን ካለ ችግር አለበት። የችግር ምልክት ነው። ምክንያቱም ታስፈልጉታላችሁ። እዚህ ውስጥ የማያስፈልገው የለም፣ ያስፈልጋችኋል። አይሰማም? ወንጂ ቁም ነገር ስለሆነ ነው አሜን እንድትሉ ፈልጉት። እንዲሁ ዝም ብዬ ስሜታዊነት በስሜታዊነት አይደለም። ያስፈልጋችኋል በብርቱ። ደግሞም ታስፈልጉታላችሁ። ሁላችሁ። የሚገርማችሁ እኔ ለጌታ አስፈልገዋለሁ። አሜን። ምክንያቱም የአካሉ ክፍል ነኝ፣ ብልት ነኝ። አይገርምም? ስለዚህ ለጌታ አስፈልገዋለሁ። አይገርምም እንዴ? ለጌታ እኮ አካል ሲባል እኮ አካልህ ምን ያህል ነው የሚያስፈልግህ? እጅህ ምን ያህል ነው የሚያስፈልግህ? እግርህ ምን ያህል ነው የሚያስፈልግህ? ጆሮ ምን ያህል ነው የሚያስፈልግህ? ስለዚህ እኔም እንደ አንድ ብልት ሆኜ ለጌታ አስፈልገዋለሁ። እዚህ ያላችሁ ሁላችሁ ታስፈልጉታላችሁ። ለጌታ ታስፈልጉኛላችሁ ካለ ኢያሱማ ምን ያህል ታስፈልጉኛላችሁ ይበል። ስንት ኤክስፖኔንሻሊ ስንት መጽሐፍ እንዳለብን ቁጥር አላውቅም። እዛ ላይ በጣም ታስፈልጉታላችሁ፣ በጣም ያስፈልጋችኋል። አሜን ነው። ስለዚህ ትህትናን በደንብ ወቁ። ትህትና መቅለስለስ አይደለም፣ ትህትና መዋሸት አይደለም፣ ትህትና መግደርደር አይደለም። እሱን አይነት ትህትና አውልቃችሁ ጣሉት። ነገር ግን እውነተኛ የልብ ትህትና ይምጣ። አሜን። እኔ ይሄን ነኝ፣ ይሄንን ግን አይደለሁም፣ ይሄንን አይደለሁም። እኔ የሚገርማችሁ ነገር ልንገራችሁ አለ። ከሆንኩት ይልቅ ያልሆንኩት ይበልጣል። የሆንኩት ትንሽ ነው፣ ያልሆንኩት ብዙ ነው። ስለዚህ እኔ ከማስፈልገው ይልቅ የሚያስፈልገኝ ይበዛል። ይሄ አቲቲዩድ ወገኖቼ ትክክለኛ አቲቲዩድ ነው፣ የትህትና አመለካከት ነው። እንኳን ሰው እኮ መኪና ያስፈልገኛል። አይገርምም? ቆርቆሮ እንኳን ያስፈልገኛል። እንኳን በእግዚአብሔር መልክ የተፈጠረ ክርስቶስ በውስጡ ያለበት ጸጋ ያደረበት ሰው ቀርቶ ቆርቆሮ እንኳን መኪና ያስፈልገኛል፣ ቤት ያስፈልገኛል። ወገኖች ግን ሊስት ብናወጣ በጣም አስፈላጊቱ ነው ካላችሁ ሰው ነው። ስለዚህ አልጠቅምም እያልኩ ነው፣ አልችልም፣ አላውቅም፣ አይሆንልኝም እያልኩ አይደለም። የምችለው ነገር አለ፣ የማውቀው ነገር አለ፣ አስፈልጋለሁ፣ እጠቅማለሁ። ግን ስንት ነኝ? ስቲል አንድ ነኝ። እናንተ ስንት ናችሁ? ብዙ ናችሁ። ስለዚህ እናንተ ጋር ያለው ሁሉ ያስፈልገኛል፣ እኔም ጋር ያለው ያስፈልጋችኋል። ይሄ ነው ወገኖች ትህትና ማለት። ስለዚህ ትሁታን ሁኑ። አሜን። ሪኮግናይዝ አድርጉ የሰውን አስፈላጊነት፣ የሌላውን ጸጋ። ፕሊዝ ወገኖች ጸጋ የሚወጣው እና የሚገለጠው ሪኮግናይዝ የሚያደርገው ባለበት ነው። አለዛ ግን በቅርብ ያለ ጠበል ቅጠል ይነከርበታል ይላል ያገሬ ሰው ሲተርት። ምንም ቫልዩ አይታይም። እዚህ ፓስተር አላችሁ፣ እረኛ አላችሁ፣ ሽማግሌዎች አሏችሁ፣ ደግሞም ጥሩ ጸጋ ያላችሁ ወንድሞች አሉ። በህይወታችሁ የሆነ ነገር ሲገጥማችሁ ግን አዲስ አበባ ደውላችሁ የማታውቁት ነብይ ጋር ከምትጸልዩ ወይም መልእክት ከምትቀበሉ ይገባችኋል ባለ እዚህ ያሉትን አገልጋዮቻችሁን ክርስቶስ በእነሱ ውስጥ አለ ብላችሁ አክብራችሁ ቫልዩ ሰጣችሁ እንዲጸልዩላችሁ እንዲመክሯችሁ ብታረጉ ጌታ ይገናኛችኋል። እኔ ልንገራችሁ በአብዛኛው ፐርሰንት ትወናበዳላችሁ። ሁሉ ላይሆን ይችላል ግን ባብላጫው እኔው ነግራችኋለሁ ትወናበዳላችሁ። ሰውየው አያውቃችሁም፣ ሰውየውን አታውቁትም። ፌክ ቢሆንስ who knows? ሞልቷል። ምን አይን ጨፍናችሁ ማታቁት ጋር ደውላችሁ
ምን ላይ ሰማይ ላይ ተቀምጦ ይሁን ካፌ ቤት ውስጥ ሆኖ ይሁን ምንትን ውስጥ ሆኖ ይሁን የት እንደሚያወራችሁ ማታውቁትን ሰው ሄዳችሁ እዛ ዲፔንድ ከምታረጉና ጌታ እንዲያለኝ ከምትሉ ከመሆን ወገኖቼ ክርስቶስ በእነዚህ ሰዎች ውስጥ አለ። አሜን። he is ready to minister you, to serve you። ስለዚህ ወገኖቼ ሪስፔክት እንደራረግ። ትሁት ልብ ለሰው ቫልዩ ይሰጣል። የሚገርማችሁ አላስፈላጊ ቫልዩ የማይሰጥ አላስፈላጊ ቫልዩ ስላችሁ ምን ማለት ነው ታውቃላችሁ? በቃ እንደሱ ያለ የለም በቃ እሱ ያልነካው እሱ ትፍ ያላለበት እሱ እንትን ያላለው ብሎ አላለ ለሰው አንዳንድ ጊዜ በጣም እሱ ትህትና አይደለም፣ ሮንግ ነው፣ ዲሰፕሽን ነው። ሰውንም ደግሞ ታች አውጥቶ ምን አያረግም አይጥልም። ነገር ግን ያስፈልገኛል በሱ ውስጥ ጸጋለ በሱ ውስጥ ጸጋለ። ሃሌሉያ። ትህትና ይሄ ነው። ስለዚህ መንፈስን አንድነት የምንጠብቀው በዚህ ነው። አንዱ ሁለተኛው ልንገራችሁ የዋህነት ነው። የዋህነት እኛ የሚመስለን ብዙዎቻችን ሞኝ መሆን ነው አይደለ? የሆነን ሰው እንትን ስንለው እንደው ስምህ ማን ነው ሲል አላውቀውም የሚለውን ሁሉ ተውት እሱ የዋህ ነው ሌላ ሀገር ቤት ይሄ ጅል ነው። ጅል እንጂ የዋህ አይደለም። ስለዚህ የዋህ ለመሆን ከፈለጋችሁ መጀመሪያ እናንተ የምትረዱትን የዋህነት አውልቃችሁ ጣሉ። እዚህ ሀገር እንደምታውቁት ከፈረንጆች ጋር በተለይ ከነጮች ጋር በሚኖራችሁ እንትን ይሄ የኛ ካልቸር አይመችም እኮ ታውቃላችሁ አይደል? እጅ ማፍተልተል፣ ጸጉር ማከክ፣ መሬት ማየት ሌባ ነው የምትባለው። ምክንያቱም እነሱ ካልቸራቸው እንደዚህ ነው። ጥያቄ ሲጠይቁ ውስጥ መልስላቸው yes sir ፊት ለፊት አይ ኮንታክት ኖሮ ቦልድ ሆነ እና ደግሞ እውነቱን እንደምታውቁት መቼስ የደሃ ኃጢያት ውሸት ነው ታውቃላችሁ። የደሃ ኃጢያት እንደሆነ ያበሻ ኃጢያት አይደለም፣ የደሃ ኃጢያት ውሸት ነው። የሀብታም ኃጢያት ደግሞ ክህደት ነው። ክህደት ስላችሁ እግዚአብሔርን መካድ። ይሄን አታውቁም? ያ ጠቢቡ ሲጸልይ ምንድነው ያለው? እንዳልዋሽ እንዳልሰርቅ በስምህ ባሰት እንዳልምል ደሃ አታርገኝ፣ ደግሞ እንዳልጠግብና እግዚአብሔር ማን ነው እንዳልል ሀብታም አታርገኝ ያለው። ፈረንጅ ጋር ሄዳችሁ ውሸት አታገኙም። ግን ብዙ እግዚአብሔር የለም ታገኛላችሁ። እግዚአብሔር ምን ያደርግልኛል? ክደትም ታገኙት። የሀብታም ኃጢያት ነው። አበሻው ጋር ስትመጡ ደግሞ የደሃ ኃጢያት መዋሸት ነው። የውሸት ኬዝ፣ የውሸት ስም፣ የውሸት ታሪክ፣ የውሸት ምናምን አንዳንዱ እንዲያውም ጠፍቶበታል ታሪኩ ራሱ። ወዳችሁ አመጣችሁ ያመጣችሁት ነገር አይደለም። በቃ happened። ስለዚህ በፍርሃት ስለሆነ ያደግነው እንዴ አገር ቤት አሁን ይሻላል። አሁን በጣም ይሻላል። come on በጣም ይሻላል። አሁን ባለንበት ሁኔታ እኔ ድሮ በደርግ ዘመን በኖርኩበት ፖሊስ መጣ ሲባል እንርበተበታለን አይደል እንዴ? ግን ወደ ምዕራቡ ዓለም ስትመጡ እኮ ፖሊስ የሚመጣው ሊረዳችሁ ነው። first of all በጣም የሚገርመኝ ነገር ፈረንጆች አይታችሁ ነው ቦታ ሲጠፋቸው የሆነ ነገር ሲገጥማቸው ማን ፈልገው የሚጠይቁት ፖሊስ። እኛ ጋር ፖሊስ ጋር አትሄድም ተሻሻለህ እንጂ አሁን አይደለም። አሁን እንደዛ ሆኗል። somehow እኔ እንዲያውም የሆነ ነገር ስፈልግ መጠይቀው ፖሊሶችን ሄጄ it's peaceful። ምን ልላችሁ ፈልጌ ነው ቦልድ መሆን አለብን። የዋህ ማለት ሞኝ ማለት አይደለም። ማን ነው የዋህ? የዋህ ማለት ስሙኝ በደንብ የዋህ ስማርት ነው። በደንብ ስሙኝ፣ ስማርት ነው። ምን ያደርጋል መሰላችሁ? ካልኩሌት ያደርጋል። በዚህ ነገር ብንጣላ የኔ ነው ብለን ብንጣላ የዋህ ምን እንደሚያደርግ ታውቃላችሁ? ካልኩሌት ያደርግና ቆይ አሁን ብንጣላ ምንድነው የምናጣው ብሎ ይላል። ይገባችኋል አይደል? እና የበለጠውን የምናጣ ከሆነ ግድ የለም ውሰደው ይላል። ይገባችኋል አባኔ? ውሰደው ይላል። forget no problem ውሰደው ብሎ ይላል። የዋህ ስለሚበልጠው ነገር ብሎ ትንሹን የሚተው ነው። አገኛችሁት? ስለሚበልጠው ብሎ
ትንሹን የሚተው ነው። ያ ከሱ ጋር ባለኝ ግንኙነት ክብሬ ተነክቷል፣ ከሱ ጋር ባለኝ ግንኙነት ስሜ ተነክቷል፣ ከሱ ጋር ባለኝ ግንኙነት ጥቅሜ ተነክቷል። ግን አሁን ከሱ ጋር ብጣላ የመንፈስ ቅዱስን አንድነት ነው ያለንን ሰላም ነው ማጠፋው። የቱ ይበልጣል? ስሜ ይበልጣል ወይስ ይሄ ሰላም? ይገባችኋል? ለምን የቱ ይበልጣል? ስለዚህ no problem ሃሌሉያ አሜን። የዋህ ማለት ለዚህ ነው ምን ይላል መጽሐፍ ቅዱስ? የዋሆች ብፁዓን ናቸው። ጨርሱልኝ። አቤት 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 አቤት። የዋሆች ብፁዓን ናቸው። ጮክ በሉ ጮክ በሉ ጮክ። ሰምቻለሁ፣ ትክክለኛውን እየሰማሁት ነው። ምድርን ይወርሳሉና ምን ማለት ነው ልንገራችሁ። የዋህ እኮ ማለት ያለውንም ምን ያደርግ ነው? መብቱንም የሚተው ነው አይደል እንዴ? ግን ምን ያደርጋሉ ነው የሚለው? ያውም ምድርን ይወርሳሉ ነው የሚለው። የሚወርሱትን ነገር አይተው ትልቁን አይተው ምን የሚያደርጉ ናቸው? ትንሹን የሚተው ናቸው። አንዳንዱ በሞኝነት ተታሎ ይተዋል፣ እሱ ሞኝ ነው። የዋሆች ግን አውቀው ነው፣ ካልኩሌት አድርገው ነው፣ የሚበልጠውን መዝነው ነው። ሃሌሉያ አሜን። ስለዚህ የዋህነት ምን ይጠብቃል? የመንፈስ ቅዱስን አንድነት ይጠብቃል። ምን በመፍጠር? ሰላምን በመፍጠር። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ አይደለም የሚለው። ስለዚህ ይጠብቃል። ሶስተኛው ነው የመጨረሻው ምንድነው? ትዕግስት ነው። ኦኬ አሁንም ወገኖቼ እውነተኛውን ትዕግስት ለማወቅ ከፈለጋችሁ የኛን ትዕግስት ምንላትን እኛ መጣል አለብን። የኛ ትዕግስት ምን አይነት ነው ካላችሁ ሰማ ደግሞ ዛሬ ምን እንዳደረገ ሲባል ግድ የለም ተው ግድ የለም። ምንድነው የሚመስለው? ትዕግስት ይመስላል አይደል እንዴ? ግድ የለም ይችላልዋለሁ ግድ የለም። ወገኖቼ አንዳንድ ሰዎች አይታችሁ እንደሆነ ምን ያደርጋሉ? ያምቃሉ። ተበድለዋል፣ ተጎድተዋል፣ የሆነ ነገር ተደርጎባቸዋል፣ ያምቃሉ። ምን ይመስላችኋል እነሱ? ኢቭን ለሚያያቸው ሰው እንኳን በጣም የሚገርም ትዕግስት ነው ያለው ይባላል። ያምቃሉ። አልታወቀም እንጂ እነዚህ ሰዎች የጅምላ ጨራሽ መሳሪያ ያመረቱ ነው። ጅምላ ጨራሽ መሳሪያ ኢራቅ፣ ኢራን ምናምን አይደለም ያለው፣ እንደነዚህ አይነት ሰዎች ጋር ነው ያለው። ለምን እንደው ታውቃላችሁ? ያምቁ ያምቁ ያምቁና አንድ ቀን ባልታሰበ ሰዓትና ጊዜ ይፈነዳል። ያኔ በአካባቢው ለተገኙ ሁሉ በቃ wrong place at the wrong time የሚባለው ነገር ነው የሚሆነው። ስለዚህ እንደዚህ አይነት ትዕግስት አደገኛ ትዕግስት ነው። ብዙዎቻችን የምንታገሰው ትዕግስት አደገኛ ነው። ይሞላብንና አንድ ቀን ታዲያ ምን አይነት ትዕግስት ነው? በምንድን ነው? በፍቅር ታገሱ ነው የሚለው። you know it's a different kinds of እንትን በቃ በጣም የተለየ አይነት ትዕግስት ነው ይሄ በፍቅር መታገስ። it's totally different እኛ ከምናስበው። ምንድነው በፍቅር እያፈቀርናቸው ነው የምንታገሰው። አንደርስታንድ እያደረግናቸው ነው። not only ያደረጉ ያሉትን ብቻ ሳይሆን የምናየው even ለምን እንደሚያደርጉት ሁሉ እናያለን። ከኔ ጋር ናቸው? ምን እንዴት ነው ለምን እንደያደርጉት ማይተል ሲምፕሊ በትዳር ውስጥ ተመልከቱ። መቼስ እኮ ትዳር እኮ የሚገርም ነገር ነው። ሁለት ከጾታ ጀምሮ ተቃራኒ የሆኑ ሰዎች ከጾታ ጀምሮ ነው ያልኩት። ተቃራኒ የሆኑበት ነገር ብዙ ነው። ግን ከምን ይጀምራል? ከጾታ ጀምሮ ተቃራኒ የሆኑ ሰዎች አንድ ላይ እግዚአብሔር ያመጣና የሆነ ቃል ኪዳን የሚባል ቤት ውስጥ ያስገባቸዋል። ይሄ ቤት ኢንትራንስ ነው እንጂ ያለው ኤግዚት የለውም። ያስገባቸውና ደግሞ ይቆልፈዋል በቃል ኪዳን። ስለዚህ ሁለቱ ብቻቸውን አንድ ላይ ይኖር። እነዚህ ሰዎች ደግሞ ተቃራኒ ናቸው። እና ደግሞ አባብሎ ነው የሚያስገባቸው በስሜታዊ ፍቅር። ይገባችሁ? ያን ሰሞን የሚኖረው ታውቃላችሁ ከጋብቻ በፊት በጮኝነት ጊዜ ምናምን በቃ አበድኩኝ እንትን አልኩኝ ሞትኩኝ ምናምን ተብሎ በቀን 3 10 ምናምን እየተደወለ ምናምን ይገባል። ይገባችኋል? እግዚአብሔር እንደዛ አድርጎ ነው የሚያስገባው፣ በፍቅር አድርጎ ያስገባና ከዛ በኋላ ግን ኢሞሽን ሳይሆን ዲሲሽን ነው የሚያስፈልገው። የሚሰራውም ዲሲሽን ነው።
የሚገርማችሁ አንዳንድ ጊዜ እሱ አሁን ዝም ብሎ ከንትን የመጣ ይሆናል ማለት በቃ ዝም ብሎ ከሆነ ቤተሰብ ይገባቻል ባለ ባክግራውንዱን ምናምኑን ስታዩ እንደዛ የመጣ ይሆናል። እሷ ደግሞ ጥንቅቅ ካለ ቤተሰብ ከልጅነቷ ጀምሮ እንደዚህ ሲምፕል ነገር ልንገራችሁ። ለምሳሌ እሱ ይመጣና ማታ ጥርሱን ሲቦረሽ ይሄ ምንድነው የምትሉት ሲንኩን በሙሉ ኮልጌት ምናምን አርጎት ጨርሶ ይላል። ለሱ ጥርሱን መቦረሹ እንኳን ትልቅ ነገር ነው ማለት ሲፍቅ ያደገ ሊሆን ይችላል። ይገባች በመፋቂያ በምናምን ይወለ ማለት በቦረሽ ላይቅ ይችላል። እሷ መታ ስታይ ምንድነው ሜስት ነው። ምን ያደርጋል? ማጠብ አለባት አይደል? እንዴ ያለን አንድ ቀን ታጥባለች እያዋጠች ምራቅ ይገባቻል አባለ እያመቀች ታጥብ ይችላልሽ። ሁለት ቀን ጓንቷን እያረገች ምናምን ልታጥብ ይችላል። ይገባቻል አባለ በኋላ ግን አንድ ቀን ይሆናል ይፈነዳል። ምክንያቱም ስታረግ ነው የቆየችው ስትታገስ አደገኛ ነው። በፍቅር መታገስ ምንድነው? ለምን ምን አረገ ሳይሆን ለምን አረገ ይገባቻል አባለ what is the reason ለምን እንደምን እንደሚያረጋው ማን ነው እሱ ይገባቻል አባለ ባክግራውንዱ ምንድነው? ከምን አይነት ሁኔታ ነው የመጣው? ኦኬ ያ ደግሞ እንዴት ነው የሚገኝ? ዝም ብሎ ከማውራት ስለ ድሮ ሲያወራ አሃ ይገባቻል አባለ። ለምሳሌ አንድ ነገር ልንገራችሁ። እኔ ሚስቶች ሁሉ ማንን ይመስላሉ ብትሉኝ ሚስቶች ሁሉ አንድ ሴትዮ ነው የሚመስሉት። ማን ናቸው ካላችሁኝ የአባታቸው ሚስት ያው ነው ስቆላልፈው ነው የአባታቸው ሚስት። ምክንያቱም ሚስቶች የሚሆኑ ሁሉ አድገው እኔ አንድ የሚገርም ነገር አለ። ቤተክርስቲያን ተጋቢዎች ታስተምራለች አይደል? ስንት ወር ነው እዚህ ስንት ነው የምታስተምሩት? ምን ያህል ጊዜ ነው? ብዙ አይደለም። ግን እንበልና 2 ወር 3 ወር ትምህርት ይሰጣል። it's good, it's important, at least basic እንኳን አውቀው እንዲገቡ። ግን አንድ ነገር ልንገራችሁ፣ በዚህ ትምህርት መለወጥ አይቻልም። ለምን ካላችሁኝ ምክንያቱም ልጅቷ ስንት አመት ነው ስትማር የኖረችው? ጡጦ ከጣለች ጀምሮ ሚስት ስታይ ነው ያደገችው ቤት ውስጥ ማንን? እናቷን። ስለዚህ እድሜ ልኳን ስታይ የኖረችውን በ2 ወር ትምህርት መቀየር አይቻልም። እሷ የሚጠናባት ስታየው የኖረችው ነው። ስለዚህ የሚገርማችሁ ይጋቡና ጫጉላይት ከገቡ በኋላ የመጀመሪያ ቀን ጀምሮ ሚስት መሆን ትጀምራለች። እንዴ እቺ ልጅ በስከዚህ ሚስት ነበረች እንዴ? አልነበረችም። ከየት አመጣችሁ? ስታይ ነው የኖረችው። እና ማንን ነው የምትመስለው ብትሉት ልክ እናቷን እንደሚያደርጉት ነው የምታደርገው። ወንዱንም ብታዩት ልክ አባቱ ሲያደርጉ እንደነበሩት ነው የሚያደርገው። አባቱ የሚሉትን ነው የሚሉ። ስለዚህ ጥናት ማካሄድ ያለ መፍትሄ ለማምጣት እናትየው ማጥናት ነው። ይገባቻል? ማንኛውም ሰው የባክግራውንዱ እስረኛ ነው። ስለዚህ መፍትሄ ለማምጣት የሚያስፈልገው መክሰስ፣ መውቀስ፣ መነዝነስ ሳይሆን ምንድነው የሚያስፈልገው? ባክግራውንዱን አንደርስታንድ ማድረግና በፍቅር መታገስ ነው። በፍቅር መታገስ ማለት ይሄ ነው። አንደርስታንድ ማድረግ ነው። አልፎ ሄዶ ከባክግራውንዱ ከምን የተነሳ የሆነውን ነገር በመረዳት ከዛ ውስጥ ቀስ በቀስ ለማውጣት መሞከር ነው። ብልህ ሴት ከሆነች በፍቅር የምትታገስ ሴት ከሆነች ያንን ባሏን ቅድም ያልኳችሁ ይሄ ሲንኩን በሙሉ ሜስድ አፕ የሚያደርገውን ልታደርገው ትችላለች። ስትሬትን ልታደርገው ትችላለች። ምንም ጸብ ሳይፈጠር ሞራሉን እንትን ሳትል ሳትረማመድበት ይገባች ሳደፈጥጠው አንተም ብሎ ወንድ ደግሞ ምናምን ይገባቻል። እንትን እንደዚህ ነው የሚቀመጠው። አሁን ይሄ እንትን መሆኑ ነው ወገኖች። ያን ነገር ልንገራችሁ ፕሊዝ። የመንፈስን አንድነት ጠብቁ። ከሁሉ የሚበልጠው ምንድነው? ሰላም። በሰላም ማሰሪያ የመንፈስን አንድነት ጠብቁ። ሰላም የመንፈስ ቅዱስ አንድነት እንዲጠበቅ ምንድነው የሚያስፈልገው? ጮክ በሉ ባካችሁ። ሰላም እንዲኖር ደግሞ በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ምን አድርጉ? ታገሱ። ወገኖች ይሄን ቅድም ባልና ሚስት ምሳሌ ሰጠው እንጂ እርስ በርሳችሁም አንደርስታንድ ተደራረጉ።
ከተለያየ ሁኔታ ከተለያየ ነገር የመጣ ሰው ነው ያለው እዚህ። አንድ ጊዜ በርቀት ማገለግለው ሰው በርቀት ነው ፊት ለፊት አልተገናኘንም ግን ለረጅም ዓመታት በርቀት አገልግል የነበረው ሰው እዚህ እንደመጣ ሰማሁኝ ነገረኝ ደወለልኝና አሁን እንትን ገብቻለሁ አለኝ እዚህ ከተማን ያለሁት አለኝ እና እሺ ቸርች ጆይን አረክ አልኩት ቶሎ ምክንያቱም የተለያዩ ሀገሮች በስልክም በእንትን በደብዳቤም በምንም ሚኒስተር ሳረጋ የቆየው ሰው ነው አው የዛ ከተማ ያለው ቸርች ሄጃለሁ አለኝ እንዴት ነው ስለው ደስ ያላሉኝ ነገሮች አሉ ምኑ አልኩት ሊደርሺፓቸው እንትን አምልኳቸው እንትን ምናምን አለኝ አዲስ እኮ ነው የመጣው ገና ከሌላ ቦታ እና ደግሞ ምንም እንትን የማይሰጡም አገልግሎት ምናምን አገልጋይ መሆኔ ነግሬያቸዋለሁ ግን አገልግሎት የማይሰጡ ምናምን ብሎ ኮምፕሌን አደረገ ስማ አልኩት ኢትዮጵያ ሆኜ ነው ለለምንህ አንድ ነገር እባክህን ልታረማቸው አትሞክር ልትመክራቸው አትሞክር ኢቭን ልታገለግላቸው አትሞክር እና ምን ላድርግ አለኝ መካከላቸው ቁጭ በልና ውደዳቸው እስከ መቻል ምን በቃ ውደዳቸው ከዛ በኋላ እነሱ ራሳቸው አገልግለን ይሉሃል አልኩት ምክንያቱም ሰው የሚፈልገው የሚያርመውን ሳይሆን የሚወደውን ነው መጀመሪያ የሚወደው ሰው ግን ቢያርመው ችግር የለበትም ከሀገር ቤት ሲመጡ ሰው ስንመጣ ሰው ችግሩ ምን መሰለ በተለይ እዚህ ለመኖር የሚመጡ ሰዎች በተለይ ሀገር ቤት አገልጋይ ከነበሩ ያስታውቃል ይመጡና ይገባቸዋል ባለ አቀማመጣቸው ምናምን ያያሉ ከንትን ከመጡ አሁን ያምልኮ መሆኑ ነው ይላሉ ከንትን ቸርች ደግሞ ከሆነ የመጡት አሁን ያስተዳደር መሆኑ ነው ይላሉ ይገባቻለ ያቺ ቸርቿ የምትታወቅበት ወይም ጥሩ በሆነችበት ኤሪያ ኮሬክት እና ከዛ በላይ ይመጡና ፓስተር አንዳንድ እንደው ላናግረም ፈልገው ነገሮች አሉኝ እንደው ይሄን ነገር ከመሆን ወገኖቼ መተን መጀመሪያ ወንድም ነው መሆን ያለብን አገልጋይ መሆን የለብንም እህት ነው መሆን ያለብን አሁንም ደግሞ እላችኋለሁ ሰዎች የሚፈልጉት የሚያርማቸው አይደለም የሚሰብካቸው አይደለም እጅ የሚጭንላቸው አይደለም የሚፈልጉት ሰዎች የሚፈልጉት የሚወዳቸው ያጡትም እሱን ነው ኬር የሚያረግላቸው ዝቅ ብሎ ሰርቭ ሊያረጋቸው የሚፈልግ ሰው ነው ያጡት ያንን ካደረግን ከዛ በኋላ ምንም ብንላቸው ይሰሙናል ዋው ሰዓቱ ስንት እንደሆነ ፍጹም አላውቅም ግን ረጅም ሰዓት እንደተናገርኩኝ አቃለሁኝ እናንተም ደግሞ በጣም በልዩ መሰጠት እነዚህን ያህል ጊዜያት ሁሉ አፋችሁን ከፍታችሁ ጆሮአችሁን ከፍታችሁ ስለሰማችሁ እግዚአብሔር ይባርካችሁ ግን አንድ ነገር አውቃለሁ ይሄ የተማራችሁት ነገር እጅግ በጣም ይጠቅማችኋል ደስ የሚለው ነገር ተቀርተዋል ጌታ ይመስገን ጌታ ኢየሱስ ክርስቶስ ምን አለ መሰላችሁ 3000 ሰው ነው ምናምን በ3 አሳና 4ኛ 5ኛ ምናምን ምን አረገ መገብ አይደል እንዴ ከዛ ደግሞ ዛርቱ ምን አለ ትርፍራፊ እንዳይቀር አላለ ልቀሙ እኔ ምን አለ መሰላችሁ የበላነው አሁን የበላነው ነው ትርፍራፊው ደግሞ ካሜራ ላይ ነው ያለው ምና በሲዲ በዲቪዲ ደርሰናል ጌታ ይመስገን ስለዚህ እሱን አስቀርተን ምን ማድረግ አለብን ማለት ነው ደጋግመን መስማት አለብን እንጸልይ